ቃውቶቻቸው ዋስትና የጥበቃ ዋስትና ሰጥቷቸው ነበር። በቁርአን ላይ ሲናገር ቢመስቱህፊዙ ሚን ኪታቢላህ ይላል። የእኔን የአላህን መጽሐፍ እንዲጠብቁ ኃላፊነትና በመጣሉ ምክንያት በእነርሱ ላይ ያለ ይናገራል። ግን እነዚህ ኃላፊነቱን የተቀበሉ ሰዎች ሊጠብቋቸው አልቻሉም። ሰዎች ናቸውና ሰው ደግሞ ኃጢአት ላይ ይወድቃል። ይሄን ታምናላችሁ? እነዚያ ጻድቅ አይደሉምና እነዚያ ሰዎች ከጊዜ በኋላ በረዟቸው፣ የራሳቸውን ቃል አስገቡባቸው፣ ያለውንም እውነታ አወጡት። ገብተዋል። ይሄን አድርገው ጠበቁ። ነገር ግን አላህ ሱብሓነሁ ወተዓላ ያን አድርገዋልና ብሎ በዚያ ዘመን የበረዙባቸውን ሰዎች እነዛን የተበረዘውን ያገኙትን ሰዎች ይቀጣቸዋል ወይ ይጠይቃቸዋል ወይ ከተባለ አላህ ሱብሓነሁ ወተዓላ ተመልከቱ ምን አደረገ በዚያን ዘመን ከተባለ መጽሐፉ ከተበረዘ ኃላፊነቱን የሚወስደው ራሱ ፈጣሪ መሆን አለበት። ይሄ ምን ኃላፊነትና የሚሳሳቱትን ህዝቦች ኃላፊነትና ምክንያቱም የተበረዘ መጽሐፍ ከሆነ እጃቸው ላይ የደረሰው በዚያ በስህተት ላይ ቢወድቁ እነሱ ተጠያቂ አይሆኑ። ገብቷቸዋል አይደለም? ግን ምን አደረገ ከተባለ አምላክ አላህ ሱብሓነሁ ወተዓላ በዚያው ዘመን ነብያትን በየጊዜው ያስነሳላቸው ነበር። ያን የተበረዘውን ተበርዟል፣ ያልተበረዘውን ያልተበረዘን ብለው የሚነግሯቸው የሚያስተምሯቸው ነብያት እያተካካ በየጊዜው ያወርድ ነበር። እስከ ማን ድረስ? እስከ መሲሁ እስከ ክርስቶስ ድረስ። ታውቃቸዋል። ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ አንድ ያደረጉ كانت بنو إسرائيل تسوسهم الأنبياء كلما مات نبي خلفه نبي ያለው ነብዩ ሰለላሁ ዐለይሂ ወሰለም እስራኤላውያን ልጆች ነብያቶች ይተካኩላቸው ነበር አሉ። አንዱ ነብይ በሞተ ቁጥር ሌላ ነብይ ይተካዋል። ምክንያቱም መጽሐፉ እስከተበረዘ ድረስ ነብያት የግዴታ እየተተካኩ ማስተማር አለባቸው ነው። መጣሩታ የተበረዘው መጽሐፍ የትኛው ነው? ምን አልከኝ? የተበረዘው ተበረዘዋል አልኮ መጽሐፍ የትኛው ነው? ተውራትና ኢንጂል ወይም ኦሪትና ወንጌል ተብሎ ይጠራል። ኦኬ፣ አሁን በእኛ እጅ ያለው ማለት ነው። ስንት ነበረ? እነዚህ በረዛቸው ነው እጃቸው ላይ እንዲገቡ እስኪገቡ ድረስ የሆኑት። ነገር ግን አምላክ አላህ ሱብሓነሁ ወተዓላ በከንቱ አልተዋቸውም። ነብይ ላከላችሁ፣ ቁርአንን አወረደላችሁ፣ ያለፉትን መጽሐፍቶች ያርምላችሁ ዘንድ ተብሎ ግን እናንተ አንሰማም እምቢ አላችሁ፣ አሻፈረኝ አላችሁ። ስለዚህ እርሱ ኃላፊነቱን ተወጥቷል። ነብይ ልኮ መጽሐፍ አውርዶ አደራ ህግ ይጠብቁ ተመለሱ ብሏቸዋል። ያላችሁ አልሽ ስንት ነገኛ ምንድን ነበር ማንጎ እናስቀጥላለን። ስንት ነው? እሺ السماء ناسكنا أهلا وسهلا እሺ ምን ነበር ያልከው? ሌላኛው ጥያቄ በእኛ እጅ ያለው እየመለስከኝ ነበር። እሺ እና እነዚህ እጃቸው ላይ ያሉ መጽሐፍቶች ከተበረዙ በኋላ ለእናንተ የደረሷቸው መጽሐፍቶች ናቸው። ነገር ግን ተበርዘዋል ብሎ አምላክ አላህ ሱብሓነሁ ወተዓላ አልተዋቸውም። ነብያትን በየጊዜው እያስነሳ እንትን ይላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አስነስቶ ለእናንተም ጭምር ነው የላካቸው። አላህ በቁርአን ላይ ሲናገር ያ አህለል ኪታቢ ቀድ ጃአኩም ረሱሉና ይላል። የሚገርምህ እናንተ ለይት አድርጎ አምላክ አላህ እናንተ የመጽሐፍቱ ባለቤቶች ሆይ ብሎ አክብሮ ይጠራችኋል። የመጽሐፍ ባለቤቶች ሆይ ይላል። ምክንያቱም በእጃችሁ ላይ የነብያቶች መጽሐፍ አለ፣ ግን የተበረዘ ቢሆንም ማለት ነው። ገብቷል አይደል? አላህ ሱብሓነሁ ወተዓላ ያንን ያለውን ስህተት እርማት ሊሰጣችሁ ሲል አመናጭቆ ምናምን አይደለም የጠራችሁ። ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ቀድ ጃአኩም ረሱሉና እነሆ መልእክተኛ የመጥቶላችኋል ለእናንተ። ለምን ዩበይኑ ለኩም ለእናንተ ሊያብራራላችሁ ዘንድ አለ ከሲራን በርካታውን ሚማ ትኽፉን ሲደብቋችሁ የነበረውን እውነታ ሊገልጽላችሁና ሊያብራራላችሁ ዘንድ መጥቷል እያለ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምንም ለእናንተ ጭምር እንደላካቸው ይናገራል። ረሱል ሚማ ኩንቱም ትኽፉነ ሚነል ኪታብ ወየዕፉ ዐን ከሲር ቀድ ጃአኩም ሚነላሂ ኑር እነሆ ከእኔ ከጌታችሁ ከአላህ ዘንድ ብርሃን መጥቶላችኋል። ወኪታቡን ሙኒር አብሪ ወይንም የሚያበራ የሆነ መጽሐፍ። ያ ማለት በጨለማ ላይ ድቅድቅ ባለ በክህደትና በኃጢአት ጨለማ ውስጥ ብርሃን የሆነ ፍንጥቅ ያለ የሆነ የአምላክ ቀኑ መንገድ ነው ቁርአን። ገብታችኋል? ወኪታቡን ሙኒር የሚያበራ የሆነ መጽሐፍ፣ እውነትን ገልጦ የሚያሳይ የሆነ መጽሐፍ።
የህዲ ቢሂላህ ብሎ ገለጸው። አላህ እኔ አምላካቸው አላህ በዚህ በቁርአን ሰዎችን ቅኑን መንገድ እመራቸዋለሁኝ አለ። መን ተበዐ ሪድዋነሁ ውዴታዬን ለተከተሉ ሰዎች ወየኽሪጁሁም ሚነ ዙሉማቲ ኢለ ኑር ያኒ ወሱቡለ ሰላም ሰላም የሆነችዋን መንገድ እመራቸዋለሁኝ ከጨለማ ወደ ብርሃንም አወጣቸዋለሁኝ። ወየህዲህም ኢላ ሲራጢን ሙስተቂም ወደ ቀጥተኛውን መንገድ ወደ ቀጥተኛው ጎዳና እመራቸዋለሁ እያለ ይናገራል ማለት ነው። እና ይህን መንገድ ይህን ቁርአን ለእናንተ ጭምር ነው ያወረደው። ለምሳሌ በክርስቶስ ላይ በመሰናከላችሁ እሱን አስመልክቶ በርካታ ቦታ ላይ ተናግሯል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን አስመልክቶ እርሱን ወደ መለኮት ከፍ እንዳደረጋችሁት ስላወቀ አምላክ አላህ ሱብሓነሁ ወተዓላ አባቶቻችሁ እነዚህን ጥቅሶች እያነሱ መለኮትነት ያሰኙታል ክርስቶስን ያሉትን እንዳለ እነዚያን በነብዩ ሰለላሁ ዐለይሂ ወሰለም ላይ ቁርአንን ሲያወርድ እነዚያን ሁሉ ጥቅስ አብራርታቸዋል። ስለ ቃል ተናግሯል። ለምሳሌ ስለ ቃል መጀመሪያ የመሰከረው ማን ነበር? አስክቢ ዮሐንስ ነው አይደል? ለክርስቶስ ቆሞ የመሰከረለት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ መጨረሻ ላይ ይህም የዮሐንስ ምስክር ነበር ይላል። አላህ ታዲያ በቁርአን ላይ ሱራ አሊ ኢምራን ላይ ዘከርያስን ልጅ እንደሚወልድ ሲያበስረው ጊዜ ለአንተ ዮሐንስ የሚባል ወይንም ይህያ የሚባል ልጅ ይወለድልሃል፣ እርሱም ከእኔ በሆነ ቃል የሚገኘውን ክርስቶስን የሚያበስር ነው ብሎ ይናገራል። ገብቶሃል አይደል? የሚያበስር ነው ይላል። ሙሰድቀን ቢከሊመቲን ሚነላህ አምላክ አላህ ሱብሓነሁ ወተዓላ በቃል አማካኝነት የማስገኘውን ክርስቶስን ስለ እርሱ መምጣት የሚያበስር ነው እውን የሚል የሚያረጋግጥም አድርገዋለሁ ልጅህን አለው። ስለዚህ ያ ቃል ሲባል ታዲያ ትርጓሜውን ምን እንደሆነ አላህ ሲናገር በእኔ ቃል አማካኝነት ተገኘ ክርስቶስ እያለ እንጂ እርሱ የእኔ ቃል ወይንም የእኔ ቃል ሄዶ በድንግል ማርያም ውስጥ ስጋ ለብሶ ምን ብሎ ሰው ሆኖ አምላክ ነው እሱ ምናምን የሚለው የተሳሳተ ግንዛቤ እንደሆነ በርካታ ቦታ ላይ ተናግሯል ማለት ነው። እንዲሁም ሌሎችንም ጥቅሶች ማለት ነው። አይ ነሽ ጨርሰሃል? ትችላለህ። እሺ እኛ ስላለን ካልተመቸው እንኳን ጥያቄህን አቅርብ፣ ግን ሲመች ይመልስልካል። ጨርሻለሁ። እሺ እሺ ጥያቄ ቆይ አንዴ፣ ቅድም እሱ ልካይ ነበረ ገላትያን አምጣ ብለኝ ነበርና፣ አይ ቆይ አንዴ የንጉሱ ልጅ ልጨርስና እኔ እያወራሁ ነው የገባው። አንዴ ገብቶኛል። አንዴ ቆይ ሐሳቡን ብጨርስ አይሻልም? ክርስቶስን ጳውሎስ ተረግ አንተ ታድርግና አይ ነው ቆይ አንተ ታድርግና እሱ ጥያቄውን ይጨርስ። እሺ ከጨረስኩ በኋላ ይሻላል። ቀጥል ጥያቄህን። እሱ እስከመጣ ድረስ እኛ ብጠይቅ ጠይቁሽ ከተመቸው አድርሽው ከዛ ይመልስል። ጥያቄን ጠይቀኛ። እሺ ጠይቁ። ጥያቄ እንደቀጥል። መጽሐፉ የተበረዘው ከመሐመድ በኋላ ነው ወይስ ከመሐመድ በፊት ነው? መጽሐፉ የተበረዘው ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነው። እኔን እየጠበቀ ነው ከሐጅ ጀምሮ። ልማቼ እስከመመለስ ድረስ ልጠይቅ። ጠይቂ። ኡስማን ማን ጋር ነው? ኡስማን ጋር ነው። አንድ ጥያቄ ሰምቼ ነው የገባሁ እና ሌላ ጥያቄም ልጠይቅ ከእናንተ መጠየቅ እችላለሁ? ይቻላል። መላኩ ገብርኤል ነው አብሳሪው ብለክ ነበረ። አስጠላኝ ሀገሩ አይደለ? እሱ ላይ አሁን እናንተ እያወራ ያለው ነው እኔ የመጣውና የእናታ ለማርያም ነው ያበስረው ገብርኤል አይደለም እያልከ ነው ወይስ? እኔ ገብርኤል ነኝ ብሎ አልነገረም። እርግጠኛ ነህ? እሺ ሉቃስ 1 ክፈት ምዕራፍ 1። እሺ ሁላችሁ ስሙ። 1200 ሰው አላችሁ።
ለማርያም እኔ ገብርኤል ነኝ ብሎ አልነገረም ብሎ እያለ ነው። እስቲ ላሳያችሁ እስቲ። እሺ 1200 ናቸው። እሺ ማስተዋወቅ እሺ ትልቅ ላክ እሺ ትልቅ ላይ ላርጋ። ንጉሱ ልጅ አንተም ስማኝ። አንተ ላንተ ነው ይሄ ጥያቄ የተቀረበውና አንተም ስማኝ። በጌታ ስም እንዳትገለጽ እሺ አደራ። እየሰማ ነው። እየሰማ እሺ ከ26 ልጀምር። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደ የምትባለው ወደ ገሊላ ከተማ በዳዊት ወገን የሆነች ዮሴፍ ለምትባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቷ ስም ማርያም ነበረ ይላል። ይሄው ገብርኤል ብሎ እየነገረ ያለው ማን ነው? ለማርያም ያበሰረው ማን ነው? ገብርኤል ብሎ እየነገረ ነው። ከየት ነው? አይደለም ብለህ ነበር አንተ። የት ጋር ነው? ለድንግል ማርያም እኔ ገብርኤል ነኝ አላት። ይሄው እያሳይኩ ነኝ እኮ ለማርያም ያበሰረው ገብርኤል አይደለም እያልከን አይደለም? ይሄው 26 አንበብ 26 ምን ይላል? በስድስተኛው እሺ ማን ነው ይሄ? መልአኩ ገብርኤል ናዝሬት ወደ የምትባለው ወደ ገሊላ ከተማ እሺ አንተ ጨርሽ። ከዳዊት ወገን የሆነች ዮሴፍ ለምትባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቷም ስም ማርያም ነበረ ይላል። እሺ ቀጥይ። ከዛ ምን አለ? አብሳሪው ገብርኤል እንደሆነ ነገረ። ያ ብስራት እየሰማች ማርያም እንደሆነ ነገረ። ይኸውልሽ ገና ለማርያም እኮ ጋር አልሄደም። ገና እየተረከልን ነው ሉቃስ። አሁን ማርያም ጋር ሲሄድ ምን እንደሚላት ሄደ እያለ እኮ ነው። በስድስተኛው ወር እያለ እኮ ነው። ሉቃስ ነው ገብርኤል ወደ ማርያም ጋር ወደ ገሊላ ከተማ ሄደ እያለሽ ያለው። አሁን ወደ ማርያም ጋር ሄደው ገብርኤል እኔ ገብርኤል ነኝ ብሎ ያናገራት የቱ ጋር ነው? ለማርያም እሱ ነው አንተ የፈለክ? እሱን ነው የፈለኩት። አብሳሪ ገብርኤል እንደሆነ ካረጋገጠን በቂ ነው። አው ማን የነገረን? እሱ ሉቃስ እኮ ነው የነገረን። አብሳሪው ገብርኤል ወደ ገሊላ ናዝሬት እንደሄደ እየነገረ ነው መጽሐፍ ቅዱሱ። ብስራቱ የሰማች እናታችን እመቤታችን ቅድስት ድንግል ማርያም እንደሆነ እየነገረ ነው። የለም እንደዛ አይልም። እሺ መልአኩ ወደ እሷ ገብቶ ደስታ ይገባሻል። አሁን በጣም ጥሩ። አሁን መልአኩ ወደ እርሷ ገብቶ አሁን ቀጥይ። አሁን እኔ ገብርኤል ነኝ ሲላት አሳየኝ። እሱ ጀምረሽ መልአኩ ወደ ማርያም ገባ። ከዛስ ምን አላት? እኔ ገብርኤል ነኝ አላት። ሄሎ ወለከሉ ወይ እየሰማ ነው። انت وين؟ انت وين؟ ከኔ ጋር አይደለም እንደ እያወራህ ያለው ከሌላ ሰው ጋር ነው። መልአኩም ወደ ማርያም ገብቶ ምን አላት? እኔ ገብርኤል ነኝ አላት። እኔ ማን ነኝ አላት? አንብብ እኮ ሄደ እኮ ገብርኤል ወደ ገሊላ ናዝሬት የምትባለው የዮሴፍ የታጨች በእግዚአብሔር ዘንድ የተላከው ወደ ድንግሊቷ ስም ማርያም ነበረች። መልአኩ ወደ እሷ ገብቶ ደስታ ይገባሻል፣ ጸጋሃ ሞልተሻል ሆይ ጌታህ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሱም ባየችው ጊዜ ንግግሩ በጣም ደነገጠች። ይህ እንዴት ያለው ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ እግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እርሱ ታላቅ የሆነ የልዑል ልጅም ይባላል። ጌታ አምላክ አባቱ ዙፋኑ የዳዊት ዙፋን ይሰጣል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል። እሺ መንግስቱ ፍጻሜ የለም ይላል።
እሷን እዚህ ቦታ ላይ መልአኩ ወደ ማርያም በገባ ጊዜ እኔ ገብርኤል ነኝ ብለው ራሱን አልነገራትም። እሱን ነበር ስናወራ የነበረው፣ አልነገራትም። ሌላኛው ነገር እዛ ወረድ ብለሽ ስታነዱ ጊዜ ገብርኤል መጥቶ ለማርያም ወንድ ልጅን ትወልጃለሽ ነው ያላት ወይንስ አምላክን ትወልጃለሽ ነው ያላት? ሳራይ መልሻት። ወንድ ልጅ ነው ያለው። አላሁ አክበር እንጂ ፍጹም ሰው ፍጹም አምላክ ትወልጃለሽ አላለም አይደል? ፍጹም ሰው ፍጹም አምላክ ትወልጃለሽ አላለም። አሁን መቼ ጨረስክና አላሁ አክበር እያልከ ያለው መቼ ጨረስክ? ትወልጃለሽ እንጂ አምላክን ትወልጃለሽ ወይንም ፍጹም ሰው ፍጹም አምላክ ትወልጃለሽ አላላትም። ታዲያ ወንድ ልጅ ለምን ታመልካላችሁ? እኛ የምናመልከው እሱ በስጋ ወንድ ሆኖ ተወልዷል። ወንድነቱ አልክደንም እኮ። ፍጹም አምላክ ፍጹም ሰው እያለ ነው እኮ። በፍጹም ሰውነቱ ወንድ ነው፣ በፍጹም አምላክነቱ ፍጹም አምላክ ነው ብለን እናምናለን። አልክደንም እኮ። ፍጹም ሰው ፍጹም አምላክ የሚለው የት ጋ ነው? ፍጹም አምላክነት ፍጹም ሰውነቱ ማውራት ከፈለክ እናወራለን፣ ችግር የለም። እየቻልኩ ኃይል እመልሳለሁ። መጀመሪያ ላይ ቆይ መጀመሪያ በትንቢቱ ስናገር ትንቢተኛው ኢሳይያስ ምዕራፍ 9 ቁጥር 6 ላይ በትንቢቱ አምላክ እንደሆነ ነገረ። ከዛ አብሳሪው ቅዱስ ገብርኤል መጣ፣ ነገደ ለድንግል ማርያም። በሰውነቱ ወንድ ልጅ እንደሆነ እናውቃለን። እኛ የምናመልከው በሰውነቱ ሳይሆን በአምላክነቱ በመለኮትነቱ ነው የምናመልከው። ስለዚህ የምናመልከው ወንድ ልጅ ሳይሆን አምላክ፣ ሁሉም ቻይ አምላክ፣ መሐሪ አምላክ፣ ይቅር ባይ አምላክ ነው። ጥያቄ ያለው ክርስቲያን ጠይቅ። ለማንኛውም ይሄ ነው የመጣንበት ጉዳይ። ምንድን ነበር ባጭሩ? ሰላም ነው እሱ ገብርኤል በተገለጠ ጊዜ ደማኛ ከምዲላ ለማርያም እኔ ገብርኤል ነኝ ብሏል፣ ነገራት። እኔ ገብርኤል ብሏል። አረሁሱ ቆይ ልጠይቅ አንዴ። ቆይ የኔ ተራ ነው። አይሻ የንጉስ ልጅ አውራሽ የሰማህ ነው። ጥያቄ ምንድን ነው? ኦኬ አመሰግናለሁ። አይ ሁሉ እኔን ስማኝ። ቅድም ክርስቶስ የተረገመ ነው ብለሃል። የተረገመ ነው ብለሃል ጳውሎስ ላይ ነበረ እና የተረገመ ነው ጳውሎስ 13ን ተቀጥቶ አይልም። አንተ እንደዛ አልክ እንጂ አይልም እንደዛ። እሺ ምን ይላል? እሺ ከ12 ጀምር። ሕግ ግን በእምነት ላይ የተመሰረተ አይደለም፣ ይልቁንም እነዚህ የሚያደርጉት ሰው በእነርሱ ይኖራል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ፣ ልብ በል፣ በእንጨት ሁሉ የተሰቀለ የተረገመ ብሎ ስለተጻፈ፣ ክርስቶስም ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ነው እንጂ የሚለው ክርስቶስ የተረገመ ነው እያላቸው ለምንድን ነው የምትቀጥፈው ነው የኔ ጥያቄ። የተረገመ ነው ብሎ ጳውሎስን ከየት አምጥተህ ነው የተረገመ ነው? መርግም ነው ማለት ነው። ከሕግ እርግማን ዋጀን ምን አልከኝ? መርግም ነው ማለት ነው። ቦታውን ክፍሉን እያነበብኩልህ ነው አይደለ? ሰምተኛል ታሪስ እኮ ካነበብኩ ቃል እኮ ነው አጥቼ እጠይቃለሁ። መርግም ነው ኢየሱስ ማለት ነው። የተረገመ ነው ማለት ነው አይደለም? አይደለ? ደግሜ ላንብብልህ አንዴ። በእንጨት የሚሰቀሉ የተረገመ ነው። ደግሞ ማንበብ አስፈላጊ አይደለም። መልስ። መርግም ነው ማለት ምን ማለት ነው? ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ክርስቶስ ስለኛ እርግማን ነው ማለት ምን ማለት ነው? ሊትራሊ አሁን ለፐርሰንት ተፋርለም እያወራው ክርስቶስ ተረግሟል አይልም። አንተ ግን ክርስቶስ ተረግሟል ያልከው መርገም ማለት መረገም ማለት ነው። ለምሳሌ ማለት ምን ማለት ነው? መርገም ነው ማለት ምን ማለት ነው? እሺ እኔ ክፍሉን ላብራራለሁ። ጥሩ ክፍሉን ላብራራለሁ። መርገም ነው ማለት ምን ማለት ነው? የለም ቃሉ ያልከው ስላልክ እኮ ነው። መርገም ነው ማለት ኖ። እሺ ጥሩ እሺ ቶስ ቴንክ ዩ። አንድ ላውራ ሳንደራረብ ወጥ ደረረ እንዴ መሰለህ እናስቆምኩ የለ አንተ ያልከው እኔ ተባረከ ነው እላለሁ። አንዴ እኔ ያልኩት ተወሽ። መርግም ነው ማለት ምን ማለት ነው? ንገረን አንተ ትርጉም ምን ማለት ነው? መርግም ነው ማለት እሰማለሁ። እሱ አዎ ትሰማለህ። መርግም ነው ማለት ምን ማለት ነው? እሺ
ይሄ ልውስጥ እኔ ያመጣሁት አንተ ያመጣው እኔ ክርስቶስ የተባረከ ነው እለዋለሁ። እኔ ሙስሊሙ አንተ ክርስቲያኑ ደግሞ የተረገመ ነው ትለዋለህ። ስለዚህ ለዘለምቱ ጳውሎስም የተረገመ ነው ይለዋል ብለህ አመጣልኝ። ቦታው ግን ክርስቶስ የተረገመ ነው አይልም። የተረገመ ትርጉሙን ሳትጠይቀኝ እሱ ሌላ ጥያቄ ነው። ግን እሺ ቃሉን አንብበው። ስለዚህ ተሳስተሃል ማለት ነው አይደል? አንተ ምን ይላል? አንብበው ቃሉ ተሳስተሃል። አንብብ ቃሉን ተሳስተሃል ይላል። እሺ እንደዚህ ነው። በእንጨት እሺ ላምበብ ጌታው በእንጨት የሚሰቀል ሁሉ የተረገመ ነው። እሺ ኢየሱስ በእንጨት ላይ ተሰቅሏል አልተሰቀለም? እሱ ሌላ ታሪክ ነው። እሱ ሌላ ጥያቄ ነው። ግን ጳውሎስ የተረገመ ነው ብሏል ስላልከኝ አትመልስም? እመልሳለሁ። አሁን ዛሬ የምታወርደኝ ነው እንደ ምናምን እያልክ ኢየሱስ መስቀል ላይ ተሰቅሏል እኔ እኮ አልካድኩትም። እሱን ካልካድክ ታዲያ ተሰቅሏል። እኔ እኮ ስለ ክርስቶስ ትወያያለህ፣ ታወራለህ፣ ትመልሳለህ ወይንስ ዝም ብለህ ዋሽተሃል? በእንጨት ላይ የሚሰቀል ሁሉ የተረገመ ነው አለ መጽሐፉ። ኢየሱስ በእንጨት ላይ ተሰቅሏል አልተሰቀለም? አለቀ፣ ተሰቅሏል። ስለዚህ የተረገመ ነው። እሺ ጥሩ ይሁን። እኔ እኮ ስለሱ አይሰማኝ። አንድ ልብ ብለህ ሰማኝ። አንተ ያልከው እኔ ክርስቶስ የተባረከ ነው እለዋለሁ አልከኝ። እኔም የተባረከ አንተ ግን የተረገመ ነው። ጥቅሱ ላይ ታወራለህ። እሺ ጳውሎስ ክርስቶስ የተረገመ ነው የሚል አለ? እንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል አይልም መጽሐፉ ላይ? በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል አይልም መጽሐፉ? ይላል አይልም መጽሐፉ? እሺ መመለስ አልፈልግም። ከዚያ በኋላ ጊዜ እንትን ይላል። እሺ ጥያቄ ረቡኒ ሰላም እንዴት ነህ? ታዲያ ሱስ ሰላም እንዴት ነህ? አሎ አልሐምዱሊላህ። እሺ አሎ እኔ አንድ ጥያቄ ነልኝ። ዮሐንስ ወንጌል 2:18 ላይ ያለው ስለዚህ አይሁድ መልሰው ይህ ስለምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። የኔ ጥያቄ እዚህ 2:19 ላይ ያለው ምን ላይ ነው የተጠቀሰው? የሚፈርስ አለ፣ የሚያነሳ ደግሞ አለ። እነዚህ እነማን ናቸው? ቴንክ ዩ እሺ። በጣም ቤተ መቅደስ ይላል እዛው ላይ ምንም ሌላ ነገር ያስፈልጋል? ኦኬ የሚፈርሰው ቤተ መቅደሱ ነው። ይሄ ማለት ሰውነት ማለት ነው። በጣም ጥሩ። የሚያነሳው እኔ አነሳዋለሁ። ሰውነት አይደለም። ማነው ሰውነት? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ስለሚል 21 ዮሐንስ ነው ያለው። ማን ነው? ኢየሱስ እንደዛ ብሏል አላለም? ብዙ ጊዜ ሐዋርያቶች ደግሞ አይረዱትም ነበር። ታታ መነሳቱ ራሱ ሲነገራቸው አላመኑም። ቅዠት መስሎ ታይቷቸው ነበር አይደለ? ተነሳ ተብሎ ሲነገራቸው አላመኑም ነበር ሁላ። ለእነርሱም አይገባቸውም ነበር የሚናገረው ሁሉ ይከብዳቸው ነበር። ዮሐንስ መጣና ይሄ ስለ እንትኑ ነው የሚያወራው፣ ስለ ቤተ መቅደስ ሳይሆን ስለ ሰውነቱ ነው የሚያወራው አለ። ኢየሱስ እንደዛ ብሏል ወይ አላለም? ኢየሱስ ገብቷል አይደል? ሲቀጥል ይሄ ዮሐንስ እዚህ ጋር ዋሽቷል። ለምን ከተባለ አብ እንዳስነሳው ነው የተነገረው መጽሐፉ ላይ ራሱ። እንደ መጽሐፉ እንሂድ ከተባለ ገብቷል። ዮሐንስ እንደተናገረው ራሱ ሆኖ በነበር እንደናንተ ግንዛቤ ክርስቶስ ከሙታን ራሱን በራሱ አስነስቷል ለማለት ቢሆን ኖሮ መጥቶ አብን ያስነሳው አይለንም ነበር መጽሐፍ። ገላትያ ምዕራፍ 1 ላይ ኢየሱስን ያስነሳው እግዚአብሔር አብ ነው ይላል። ምን ትላለህ? ዮሐንስ ደግሞ ራሱ ነው የሚያስነሳው አለ። የትኛው ትክክለኛ? ኦኬ። ስለዚህ በጣም ጥሩ። አንተ ያልክ ያለው ገና ለገና ያስነሳው አብ ስለሆነ ምክንያቱም ይሄ አብ አስነሽ ከሆነ ኢየሱስ አብ ስለሚያደርገው ስለዚህ ሊትራሊ ቤተ መቅደስ ሲል ቤተ መቅደስን ነው። ስለዚህ ይሄንን ቤተ መቅደስ ፈርሷል ነው ወይስ ገና ሊፈርስ ነው? ከዛ በኋላ ይህ ቤተ መቅደስ በ3ኛ ቀን ነው የሚነሳው? እንዴት ብለን እንያዘው? እንግዲህ እሱን ተናግሮ ያ ነገር ካልሆነ ክርስቶስ ሐሰተኛ ሆኖ ይቀራል ማለት ነው። አልፈረሰም ቤተ መቅደሱ ከተባለ ከዚያም ያ ቤተ መቅደስ እንደገና አልተሰራም ከተባለ ክርስቶስ ትንቢትን ተናግሮ ሳይፈጸም መቅረቱ ክርስቶስን ሐሰተኛ ያደርገዋል ማለት ነው።
መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 18 ላይ ምን ይላል? ምዕራፍ 18 ቁጥር 18 ማንም ሰው ከአምላክ ነኝ ብሎ ትንቢትን ተናግሮ ያ የተናገረው ትንቢት ሳይፈጸም ቢቀር እርሱ ሐሰተኛ ነው፣ አትፍራው፣ ግደለው ይላል። ስለዚህ ክርስቶስ ይሄ ቤተ መቅደስ ይፈርሳል ብሎ ተናግሮ እንደገና ይሰራል ብሎ ተናግሮ አለመፈጸሙ ክርስቶስን ሐሰተኛ ያደርገዋል። እኔ ግን ክርስቶስ ሐሰተኛ ነው አለ። እውነት እውነት እላችኋለሁ የድንግል ማርያም ልጅ ኢየሱስ ክርስቶስ እውነተኛ ነው፣ በፍጹም ሐሰትን አይናገርም። ግን እንዲህ አይነትን ቃል ተናግረውበት ነው እነርሱ። ተናግሮ ያልተፈጸመው ነገር ካለ ያ ነቢይ ወላሂ መጽሐፉ ዋሽቶባቸው እንጂ ነቢያቶች አይዋሹም። ከአምላክ የሆነ ነቢይ ነውና ክርስቶስ በፍጹም አይዋሽም። ግን መጽሐፉ ተሳስቷል እያልኩ ነው። አይ ኦኬ ጥሩ። አሁን የመልስ የሰጠኸኝ ማለት ነው። ኦኬ እኔ መጽሐፍ ቅዱስ የጠየቅኩ ለምንድን ነው? ያው በእውቀትም ስለምታወራ ነው። ኦኬ እንጂ መጽሐፍ ቅዱስ ታምናለህ ብዬም አይደለም። አሁን ግን ለእኔ አሁን መልስ የሰጠኝ ምንድን ነው? መጽሐፍ ቅዱስ ትክክል እንዳልሆነ ማለት ነው። ምክንያቱም እኔ መጽሐፍ ቅዱስ ሙሉ በሙሉ የምትጠቀም ከሆነ ያው ይህንን ጥያቄ ከበድ ይላል ማለት ነው። ምክንያቱም ያንተ መልስ መሆን ያለበት እሱ አላወራም እነ ዮሐንስ ዋሽተዋል ስላልክ ማለት ነው። ቴንኪው ብቻ። ዮሐንስም ዋሽተዋል አላለህም? ቅድም መጨረሻ ላይ በደንብ ሰምተህ ከሆነ ዮሐንስ ከነቢያቶች መካከል አንድ ነቢይ ነው። አይዋሽም ዮሐንስ። ለዚህ ነው መጽሐፍ ነው የዋሸባቸው እያልኳቸው ነው። እነዚህ መጽሐፍቶች ማን እንደጻፋቸው አይታወቅም። ከጊዜ በኋላ ተነስተው ስለ ዮሐንስ የሚያወራል። ዮሐንስ እንዳልሆነ የምትረዳው ኢየሱስ እንዲህ አደረገ እያለ ይነግረና ኢየሱስ እንዲህ ተናገረ ይለናል። ማን ነው ጸሐፊው? አይታወቁም። የነዚህ መጽሐፍቶች ጸሐፊ ከጊዜ በኋላ ከላይ ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ፣ ማርቆስ ተብሎ ተጻፈባቸው። ወጥቷል አይደል? ያ ነው። ለዚህ ነው እኛ የምናምነው ምን መሰለህ? የኢየሱስ ክርስቶስ ባስተማረበት ጊዜ የራሱ የሆነ ወንጌል ከአላህ ዘንድ ወርዶለት ነበር። ወአተይናሁል ኢንጂል ብሏል አላህ። እኔ ኢንጂልን ወይም ወንጌልን ለክርስቶስ ሰጠሁት ብሏል። እርሱም ሲናገር የሰጠኸኝን ቃል ሰጥቻቸዋለሁ ብሎ የተናገረው የሆነ ወንጌል ነው። ወደ ሌሎች ከተሞች ሄጄ እግዚአብሔርን ወንጌል ልሰብክ ይገባኛልና መሄድ አለብኝ ብሎ ይናገር ነበር። ያን መጽሐፍ ተሰጥቶት የሚያስተምረው መጽሐፍ ነበረው። ነገር ግን እነዚህ እጃቸው ላይ ያሉት ዛሬ ከጊዜ በኋላ ክርስቶስ ከሄደ ካረገ በኋላ አራት አካሎች መተጻፈት የተባለ መጽሐፍ ነው። ገብቷችኋል አይደል? ጭራሽ እንዳውም በርካቶቹ የእርሱ ተማሪዎች አልነበሩ። ማርቆስን ብትወስድ የእርሱ ተማሪ አይደለም። ክርስቶስ ከመረጣቸው ከ12 ደቀ መዝሙር አይደለም። ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12 ደቀ መዝሙር አይደለም። እንዳውም ምን እያለ ይናገራል? የቃል አገልጋዮች እንዳስተላለፉልኝ መልካም ሆኖ ስለታየኝ ይሄን ጽፍላችሁ መልካም ሆኖ ታየኝና ጻፍኩ እያለ የሚናገር ነው። እንዳጠቃላይ ሁሉም ዮሐንስን እኔ ዋሽቷል እያልኩኝ አይደለም፣ ኢየሱስም ዋሽቷል እያልኩኝ አይደለም። መጽሐፉ የተበረዘ በሰዎች የተጻፈ መጽሐፍ ነውና ያ መጽሐፍ ነው የዋሸባችሁ የምንለው እንጂ ክርስቶስና ዮሐንስን እኛ አናስዋሽም። ክርስቶስና ዮሐንስ ውሸታም ናቸው ብል ወላሂ በአሁኑ ሰዓት ከእስልምና እወጣለሁ። ምክንያቱም ነብያት እንደማይዋሹ አላህ ነግሮናልና። አይ እሺ፣ ጥያቄ ያለ ይቀጥል። አሁን መልስ ያስኩት ሁሱ ላጠቃል የሰጠኝ መልስ ማለት ከዚህ በኋላ ለምጠይቅህ ራሱ መጽሐፍ ቅዱስ መበረዙን የምናውቀው የኢየሱስ ክርስቶስ አምላክነት የሚገልጥ ከሆነ ነው። ይሄ ተበርዟል የምንለው ረቡኒ ለአንተ እየጠየቅከው ሳይሆን ማብራሪያ አንድ አዳምጥ እንጂ የንጉስ ጥያቄ ትጠይቃለህ። ረቡኒ ኢየሱስ ክርስቶስን አምላክ ያደርግልኛል ብለህ የምታስበው ጥቅስ ካለ ማንሳት ትችላለህ። ነገር ግን ክርስቶስን የአምላክ ነኝ ብሎ ያስተማረበት እስካሁን ድረስ በያዛችሁት መጽሐፍ ራሱ የለም። አንድ ቦታ ላይ ክርስቶስን የአምላክ ነኝ ብሎ አላስተማረም። በዚህ ላይ የምታነሳው ሀሳብ ካለ የመጨረሻ ዕድል መስጠትና ወደ ሌሎችም እንሄዳለን። ቀጥል። በጣም ጥሩ። እሺ፣ ምናልባት ዮሐንስ ወንጌል 6:44 ላይ ምን ይላል? የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። እዚህ ወደ ክርስቶስ መሳብ የሚችለው አብ ብቻ ነው ይላል። ትስማማለህ በዚህ? ኢየሱስ ክርስቶስ በአምላክና በአብና በሰዎች መካከል ያለ መካከለኛ ነው። እርሱም በመልእክተኝነት ማለት ነው። ገብቶሃል አይደል? በጣም ጥሩ። በዚህ ተስማማን አይደለ? ምክንያቱም
አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። እሱ ቃል ችግር የለውም። አዎ ግን ግንዛቤውን እንደነገርኩህ ኢየሱስ ክርስቶስ መካከለኛ በጣም አዎ አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ሲናገር እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አያ እርሱ በአምላክና በሰዎች መካከል ያለ መካከለኛ ሆኖ ከአምላክ ቃልን እየሰማ ለሰዎች የሚያደርስ መልእክተኛ ነውና አምላክ የሳበው ካልሆነ በስተቀር ማንም ሰው ወደ ክርስቶስ ሊመጣ አይችልም። ትክክል ነው። አይ በጣም ቴንኪው። በቃ በዚህ ከተስማማን ዮሐንስ 12:32 ደግሞ ምን ይላል? እኔም ከምድር ከፍ ቢያልሁ እንደሆነ ሁሉንም ወደ እኔ እስባለሁ አለ። ምን ትላለህ? እሺ ምን ይሁን? እዛ ዮሐንስ 6:44 ላይ አብ ነው የሚስበው አለ። ዮሐንስ 12:32 ደግሞ እኔ ነኝ የምስበው አለ። በጣም ጥሩ በጣም ጥሩ። በአምላክና በነቢያቶች መካከል አንድ የሚያደርጋቸው ነገር አለ። ገብቶሃል? አንዱ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ የሚገርማቸው እኔ ነኝ ወደ ቀጥተኛው መንገድ የምመራችሁ ይላል። እዚያ ደግሞ ሌላ ቦታ ሙሐመድ ነው ወደ ቀጥተኛው መንገድ የሚመራችሁ ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አምላክ ናቸው ማለት ነው? አይደለም። አምላክም ወደ እውነተኛው መንገድ ይስበናል፣ ነብያቶችም ወደ እውነተኛው መንገድ ይስቡናል። አላህ በቁርአን ላይ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላል። ሙሐመድ ሆይ አንተ ነህ ወደ ቀጥተኛው መንገድ የምትመራ ይላቸዋል። በሌላ ቦታ ላይ ደግሞ አላህ ሱብሓነሁ ወተዓላ እኔ ነኝ ወደ ቀጥተኛው መንገድ የምመራቸው እያለ ይናገራል። አምላክም ወደ ቀጥተኛው መንገድ ይመራና ከእርሱ ደግሞ መልእክቱን ቃሉን ተቀብለው ለሰዎች የሚያደርሱ የሆኑ ነብያቶች የዛኔ ወደ እነርሱም ይመራቸዋል ማለት ነው። ከአምላክ ተቀብለው ኢየሱስ ክርስቶስ ቃልን ወደ ሰዎች ሰጥቶ እነዚህ ስለተቀበሉት ስለዚህ ኢየሱስ ክርስቶስ መርቷቸዋል ቢባል ችግር የለው፣ እርሱ ስቧቸዋል ቢባል ችግር የለው። ታስታውስ ከሆነ ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 ጀምሮ አይሁዶች መጥተው ምን አሉት? ኢየሱስ ክርስቶስን እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ መሆንህን ንገረን ይሉታል። ክርስቶስ ምን አለ? ነገርኳችሁ፣ ነገር ግን አታምኑ፣ ምክንያቱም እናንተ ከበጎቼ ስላልሆናችሁ። በጎቼ ድምፄን ይሰማሉ ይከተሉኝማል ብሎ ተናገረ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ከአምላክ የተቀበለውን ቃል ነግሯቸው እነዛ አይሁዲዎች እርሱ ክርስቶስ መሆኑን ሊቀበሉ አልቻሉም፣ አልሰሙትም። ቃሉን ስላልሰሙ እነሱ አልተከተሉም፣ ሊስባቸው አልቻለም፣ ወደ እርሱ ሊመራቸውም አልቻለም። ነገር ግን እነዚህ ሰዎች ክርስቶስን ሊከተሉ ችለዋል። ለምን ከተባለ አምላክን ቃል ተቀብለው ስለሰጣቸውና ያንን ስለተቀበሉ እርሱ መርቷቸዋል። ገብቷቸዋል። እርሱን ተከትለውታል። ክርስቶስ መምራቱ ከአምላክ በተነሳ ነው ባጭሩ። አምላክ ግን ከማንም በተነሳ አይደለም። አምላክ ይመራል፣ አዎ ይመራል፣ ከማንም በተነሳ አይደለም። ክርስቶስ ግን ከአምላክ በተነሳ ያ ማለት ከአምላክ በተቀበለው እውቀት መሰረት ያንን ሰጥቷቸው ስለተቀበሉ በዚያ አማካኝነት ነው ወደ እውነት የመራቸው። ስለዚህ ከአምላክ ጋር የሚስተካከሉ አይደሉም። አላህም በቁርአን ላይ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም መን ይጢዕ ረሱለ ፈቀድ አጣዕ አላህ ይላል። መልእክተኛን የታዘዘ በእርግጥም እኔን ታዘዘ እያለ ይናገራል። ክርስቶስም እንዲሁ መጽሐፍ ቅዱስ ላይ እናንተን የሚከተል እኔን ይከተላል፣ እኔን የሚከተል አብን ይከተላል እያለ ይናገራል አይደል? እናንተ የሚነቅፍ አብን እኔን ይነቅፋል፣ እኔን የሚነቅፍ አብን ይነቅፋል አለ። ስለዚህ ሐዋርያቶች ከክርስቶስ ጋር እኩል ናቸው ማለት ነው? አይደለም። የእርሱን ትምህርት ተቀብለው ስለሚያደርሱ ነው። ክርስቶስም እንዲሁ ከአብ ጋር እኩል ሆኖ ሳይሆን የአምላክን ቃል ተቀብለው ስለሚያደርስ አንድ የሚያደርጋቸው ነገር አለ። እርሱም ምንድነው? የዓላማ አንድነት ነው። ሁለቱም ወደ ቅኑ መንገድ ይመራሉ። አምላክ ይመራል፣ ነብያቶችም ይመራሉ። ይህ በቁርአንም በመጽሐፍ ቅዱስም ይሄ ነው ንጹህ ግንዛቤ። እሺ አሁን ጥሩ ምሳሌ ያነሳው። ነገር ግን ይኸውልህ ምናልባት ወደ ቀጥተኛ የሚመራው ኦፍኮርስ አዎ እግዚአብሔርም ነው ነቢያቶችም ናቸው። ነገር ግን እዛ ላይ ማለት ነው አብ የሚስበው ወደ ቀጥተኛ መንገድ አይደለም ወይ የሆነ ሌላ ቦታም አይደለም። አብ የሚስበው አድሬስ የሚያደርገው ወደ ወልድ ነው፣ ወደ ኢየሱስ ክርስቶስ ነው። ኦኬ አብ ከሳበው በቀር ወደ ወልድ የሚመጣ የለም አለ፣ ወደ ኢየሱስ የሚመጣ የለም አለ። ኢየሱስ ላይ ደግሞ እኔ ራሴ እስባለሁ አለ። አሁን ይቺ በቀር የምትለው ለአንተ ትርጉም አይሰጥህም? አብ ከሳበው በቀር ወደ እኔ ሊመጣ የለም። አብ የሚስበው እኮ ወደ ኢየሱስ ነው እኮ። ኢየሱስ ደግሞ እኔ ነኝ የምስበው ያለ። ኢየሱስ በምንድን ነው የሚስበው? ከአብ በተቀበለው ትምህርት ነው አይደለም? ወይንስ ከአብ በተነሳ ሳይሆን በራሱ ነው?
እሱ ላይ ችግር የለብኝም። ከራሱ አንዳች ማድረግ አይችልም፣ እንስማማለን እኮ። ስለዚህ አብ ይስባል፣ ኢየሱስ ክርስቶስ ይስባል ሲባል ከአብ በተቀበለው ትምህርት ነው። ክርስቶስ ራሱ የአብን ትእዛዝ ባይጠብቅ እርሱ ራሱ ሐሰተኛ ይሆናል። እሱ ራሱ ምክንያት የለም። አንዴ አይደለም ሌሎች፣ ክርስቶስ ራሱ የአምላክን ቃል ስለጠበቀ ነው በእውነተኛው መንገድ ላይ የሆነው። ገብቶሃል አይደለ? እኔ ግን ያንን የተሰጠውን ቃል ባይጠብቅ ኖሮ ክርስቶስ እርሱም ገደል ይገባ ነበር። እርሱ ራሱ ኢየሱስ ክርስቶስ ተናግሯል። ይሄ አይታችኋል። ክርስቶስም ልክ ሰዎችን ሊስብ የሚችለው በማን እውቀት ነው? ከአብ በተሰጠው እውቀት ነው። ያ ነው። ይህ ተጠቂነትን ያሳያል። ነገር ግን ወደ አብ ስንመጣ ጊዜ አብ ከማንም በተነሳ ሳይሆን በራሱ ነው የሚመራቸው። አሁን አንተ የፈለግከው ሀሳብ አብ ከሳበው በቀር ማንም ወደ ኢየሱስ ክርስቶስ ሊመጣ አይችልም የሚለው ልክ ቁርአን ላይ አይታችኋል። አላህ ከመራው በቀር ማንም ወደ እኔ ቀኑ መንገድ ሊመጣ አይችልም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አይታችኋል። አላህ ከመራው በቀር አላህ ከሳበው በቀር ማንም ወደ እኔ ሊመጣ አይችልም፣ አላህ የሳበው ግን ወደ እኔ ይመጣል ይላሉ። በቃ አምላክ ናቸው ማለት ነው አይደለም? አምላክ ያን እዚህ ላይ ሆልድ ላድርገህ። ይኸውልህ በመጽሐፍ ቅዱስ ለምሳሌ የመጨረሻው ቀን ከአባት ብቻ በቀር ማንም አያውቅም ተባለ። አምነን ተቀበልን እኮ። ወልድ አያውቅም ብለን እኮ በቃ ለዘላለም ዘጋ ነው እኮ። ለምን በቀር የሚለው ታኮ ስለዘጋልን ማለት ነው። እኔ ወልድ አምላክ ነው ብዬ እኮ አላምንም። ኦኬ ወልድ አምላክ አይደለም? አዎ ለምን ወልድ አምላክ ከሆነ መጨረሻ ቀን ማወቅ አለበት። ነገር ግን የመጨረሻ ቀን ከአባት ብቻ በቀር የሚያውቅ የለም አለ። ስለዚህ የመጨረሻ ቀን ለማወቅ አባት መሆን ይጠይቃል። ነገር ግን አሁን አባት ከሳበው በቀር ወደ እኔ አይመጣም አለ። ከዛ ኢየሱስ መጣ ነው እኔ ወደ ራሴ ስባለሁ አለ። ወይ ኢየሱስ አብ ነው ወይም ደግሞ ምናልባት ቀደም እንዳልከው ተበርዟል ምናምን ማለት ነው እንጂ በቀር የሚለውን ያስገድዳል ወይ? ኢየሱስ አምላክ ነው ብለህ ነው ኢየሱስ ብቻ ነው ብለህ ነው የምታምነው? ኢየሱስ ሰውም ነው አምላክም ነው ብዬ ነው። ፕሮቴስታንት ነው ኦርቶዶክስ ነው ወይንስ ምንድን ነው? እኔ ሐዋርያት ቤተክርስቲያን። እሺ ኢየሱስ ክርስቶስ ፍጡር ነው ብለህ ነው የምታምነው? ኢየሱስ ክርስቶስ ፍጡር ነው ብለህ ነው የምታምነው? ነብይ ነው ብለህ ታምናለህ? በጣም ነብይ ነው፣ እውነት ነው፣ ግን ፍጡር አይደለም። የግድ ፍጡር መሆን የለም። ፈጣሪ ነው። ያው የእግዚአብሔር ቃል ፈጣሪም ፍጡርም ስላልሆነ በእግዚአብሔር ቃል አማካኝነት ስጋ ተዘጋጀ። ያ ስጋ ደግሞ እኔ አላመልከውም፣ ሰው ነው ማለት ነው። ነገር ግን ይህ ሰው ወንድ ልጅ ነው። ወንድ ልጅ ብሎ አምላክ የለም። ነገር ግን ይህ ወንድ ልጅ ብላችሁ እንዳታስቡት አለ ኢሳይያስ 9:6 እና ምን ብለን እንዳናስበው ነው የተፈለገው? ወንድ ልጅም ነው ተሰጥቶናል፣ ሰጪ አለ፣ ተመስገን ነው። ነገር ግን አለቅነቱ ላይ የሚሞላ ነገር አለው። መለኮት በሰውነት ተገልጦ እንደሚኖር ቆላስይስ 2:9 ላይ ይህ ወንድ ልጅ ብቻ አይደለም ብሎ ቀጠለልን። የዘላለም አባት ነው አለ። በመጽሐፍ ቅዱስ የዘላለም አባት ኤልያስም ከተባለ ኤልያስ ፈጣሪ ነው። ለምን? የዘላለም አንድ አባት አንድ አምላክ አለን ነው የሚለው። እሺ ያ ጥቅስ ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ ሐዋርያ ያለ መጽሐፍ ቅዱስ ነው? ኢሳይያስ 9:6 ላይ ያለው። በጣም ጥሩ። እሺ እኔ ያመጣለሁ። ነገር ግን እነዛ እንኳን ባይጠቀስ እስማማለሁ። ካልተጻፈ ኢየሱስ እንኳን ባይሆን ግን ወንድ ልጅ አለ፣ ሰውም አምላክም የሆነ ከፈለገ ኤልያስ ይሁን ከፈለገ ሙሴ ይሁን። ይህ ወንድ ልጅ ግን የዘላለም አባት ነው። ኢሳይያስ 9:6 ላይ ያለው ኢየሱስ ክርስቶስ ወይም ሐዋርያቶች ክርስቶስ በርካታ ቦታ ላይ ስለ እኔ ነብያት እንዲህ ብለው እያለ የተናገረበት ጥቅሶች አሉ። ሐዋርያቶችም ስለ ኢየሱስ በመጽሐፍ እንዲህ ተብለው ብለው የተናገሯቸው በርካታ ጥቅሶች አሉ። ከነዚህ ውስጥ ግን ይሄንን ኢሳይያስ 9:6 ላይ ያለውን ለኢየሱስ ክርስቶስ ነው የተነገረው ብሎ የተናገረ አንድ ሐዋርያ ወይንም ኢየሱስ ራሱ ተናግሮ የለም። ያ ነው እዛ ላይ ባለው ለኢየሱስ እንደሆነ የተነገረ የለም። ያ ነው። እናንተ የሐዋርያት ቤተ እምነቶች እንደው ወደ እውነት ትንሽ ቀረብ ያላችሁ ይመስለኛል። ለምንድን ነው የነብዩ ሰላም አለይኩም ሰላም ግን ሁሱ ይኸውልህ ያ ጥቅስ ለኢየሱስ ካልዋለ ረቡኒ አንዴ ቆይ ያ ለዋለበት
አዎ ረቡኒ ሀሳቡን ይጨርሳል። አቋርጭ አንተን ባህል ስለገባህ ነው። እሺ ቴንክ ዩ። አይደለም ይቀጥል። እቀጥላለሁ ነው ያልኩት እንጂ አላስጨርስም። እሺ ነብይነት ለምን አትቀበልም ረቡኒ? እስኪ ነብይነት ከክርስቶስ በኋላ የተዘጋ ይመስላል ወይንስ ኢየሱስ ክርስቶስ ከእርሱ በኋላ ነብይ እንደሚመጣ ያበሰረባቸው በርካታ ጥቅሶች አሉ ወይንስ እንደው ዘግቶታል? ከእኔ በኋላ ነብይ አይመጣም ብሎ ዘግቷል? እኔ ችግር የለብኝም ከዛ በኋላም ቢመጣም እኔ ነብይ ነው ብዬ እኮ አምናለሁ። ግን ከሁሉም ከነቢያት ሁሉ በላይ ነው። ሰው ነው ብዬ እኮ ነው ወንድ ልጅ እኮ። ስለዚህ ጃ ማውራት ትፈልጋለህ? እኔ ኦል ጂሰስ አውራት ችግር የለም። እሺ ረቡኒ ሰላም ላንተ ነው። እንዴት ነህ? ሰላም። አይ ቲንክ እንትን የሐዋርያ ቤተ እምነት የምታምኑት ወልድ ማለት ሰውነቱ ነው፣ አብ ደግሞ በሰውነት ውስጥ የተገለጠው ነው አይደለ? አዎ። ኦኬ። እንትን ሰውነቱ ብቻውን ማውራት ይችላል ከአምላክነቱ ተነጥሎ? ዕብራውያን 1:1 ላይ በመጽሐፍ ቅዱስ ላይ ያለው ተናጋሪው በብሉይ ኪዳን አብ ነው፣ በአዲስ ኪዳን ደግሞ አብ ነው። የስ ስለ ሰውነቱ ያወራል። አይ እኔ ደግሞ ያልኩ ሰውነቱ ከአምላክነቱ ተነጥሎ ማውራት ይችላል ወይ? እሱ ለምታምን አውቃለሁ። እያንዳንዱ ኢየሱስ የሚናገራቸው አብ ነው የሚናገራቸው። አብ ግን ስለማን ነው የሚናገረው? ስለ ሰውነቱ ይናገራል እያልኩ ነው። ስጠይቀኝ ደግሞ በጥቅስ ጠይቀኝ። እሺ በዚህ ክፍል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አሉ። እዚህ ጋር እያወራ ያለው ማን ነው? ተናጋሪው አብ ነው፣ ግን ስለ ሰውነቱ ስለዛ ስጋው የራሱ ስጋ አይደለ ነው የሚያወራው። አይደለም እንትን አብ ከማን ነው ሰማው እያለ ያለው? አብ የሚያወራው ስለ ራሱ አብ ሳይሆን ስለ ሰውነቱ ነው እኮ። ሰውነቱ ከእግዚአብሔር ሰምቷል። ሰው አይደለ እኮ ከአምላክነቱ ተለይቶ ነው የሰማው። አሁን ሰውና አምላክ እኮ ነው በቃ ሁለት አይደንቲቲ። እናንተ ሰውነቱ እኮ ምንም ኮንሺየስነስ የለውም። በቃ አብ የተገለጠበት ሰውነት ነው ብላችሁ ነው የምታምኑት። ገባካ? ስለዚህ እዚህ ጋር ሰውነቱ ከእግዚአብሔር ሰማው እያለ ነው። ስለዚህ ሰውነቱ ኮንሺየስነስ አለው ወይ ከፈጣሪ ተለይቶ? እንግዲህ እንደዛ ነው የተጻፈው። ሰውነቱ ከእግዚአብሔር ሰማው እያለ ነው። አየህ አይደለ? እየሰማ ነው ከእግዚአብሔር። አሁን ሁለት አካል አለ እዚህ ጋር፣ ሁለት ኮንሺየስ የሆኑ አካሎች አሉ። አንደኛው አሰሚ ነው፣ ሁለተኛው ደግሞ ሰሚ ነው። ከዛ ሰሚው ከአሰሚው ሰማው እያለ ነው። ታሪክ ጽዋትናለ ነኸዶ ምን አልከኝ? አንህድ ነኸድ እሻራይ በቃ ጽቦሽ። እሺ ረቡኒ ከምዘድሎ አትፈሊፅ አድሰው ከእግዚአብሔር ሰማዕኒ። ትግረኛ በአማርኛ ተከሽ። በነገራችን ላይ የሐዋርያት ቤተ እምነት አብ የሚባለው አምላክ በቃ በድን የሆነ ሰውነት ላይክ አም ሶሪ ቱ ዩዝ ዘ ወርድ እንደ ጃኬት ለብሶት መጣ ነው ብሎ ነው የሚያምኑት። እና ሰውነቱ ምንም ኮንሺየስነስ የለውም፣ በድን ነው እና እሱን ለብሶት መጣ ነው የሚለው እና ምንም ህልውና የለውም ሰውነቱ። ግን እዚህ ጋር ሰውነቱ ደግሞ እያወራው ነው፣ ሰማው እያለ ነው። እና እንደዚህ አይነት ዝባሃል ነገር የለ። ረቡኒ ተመለስ። ሄደ ወደ ተሻለው ሄደ። እሺ ውሱ ቀጥል። አረ ተጥራግረገው ወጡ። እሺ ከላይ ሰላም ተጥራግረገው ወጡ። አሜን ነው። እሺ ከላይ ያለ ክርስቲያንስ ጥያቄ አለ? ሰላም ያለው እንዴት ናችሁ? ሰላም ነው፣ ደህና ነው። እግዚአብሔር ይመስገን። ይሰማል? አዎ ይሰማል። ጥያቄ ምንድን ነው? የኔ ጥያቄ አላህና አብ አንድ ናቸው እንዴ? ለምሳሌ እናንተ አላህ የምትሉት አብን ነው? እሺ
አንዱ ይሰማል? አሁን አይሰማም? ይሰማል። እሺ አላህ የማንነት ስም ነው። አብ የሚለው ደግሞ የምንነት መገለጫ ነው እንጂ የማንነት ስም አይደለም። ስለዚህ የማይመሳሰሉ ነገራቶች ናቸው እየጠየቅያለሁ። አብ ስሙ ማን ነው? እሺ ንገረን። እኛ አላህ የሚለው ስሙ ነው፣ መለኮታዊ ስሙ ነው። አላህ ሱብሓነሁ ወተዓላ ኢነኒ አነ አላህ ይላል፣ እኔ አላህ ነኝ ብሎ ተናግሯል። ይሄ ስሙ ነው። አብ ግን ስሙ ነው? አይ የአብ ስም ማን ነው? ምሳሌ እኔ እንትን በመጽሐፍ ቅዱስ መስራት የሆነ ኢየሱስን ነቢይ ብዬ ካመንኩ አምላክ መሆን አለበት አብ ነው። ስለዚህ አብና አላህ አንድ ናቸው ወይ ነው ማለት አንድ አምላክ በሚለው ለምሳሌ አንደኛው ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለን በእግዚአብሔርና በሰው ክርስቶስ አለን በሚለው ምሳሌ አብዛኛው ቦታ እንትን ይላል። ዶንተች በሱ ምክንያት ዶንተች ሚ ቆይ አንዴ ውሱ ያለክል አስረዳክ። አሁን አብና አላህ አንድ ነው ብለን የጠየቅኩ አይደል? እግዚአብሔር ነው የጠየቅኩት። አንድ ነው ስትል ምን ማለት ነው? ጥያቄ ተመሳሳይ ናቸው እንዴ? አሁን ለምሳሌ አንድ አምላክ በሚለው ተመሳሳይማ አይደሉ። ለምን እንደሆነ ታውቃለህ? አብ ይወልዳል መውለድ ይችላል። አዎ አዎ። እኛ ደግሞ አምላካችን ይወልዳል ብለን አናምንም። እንደዛ ግራ ስለገባኝ ነው። አብዛኛው እኔ እውቀት የለኝም፣ ግን መጽሐፉ ላይ አብ ግን መውለድ ይችላል። በመጽሐፉ ኢየሱስ ልጅ ስለሚለው በእንትን ምንድን ነው የሚወልደው? አይ መውለድ ሲባል እኮ ቀጥታ እንደ ሰው መውለድ ሳይሆን እኮ ገባኝ እኮ። ግን እኮ እናንተ ባላችሁበት መንገድ ምንድን ነው የሚወልደው? እንደ ሰው አይደለም አናውቃለን። አይ እንደ ሰው ልጅ ብሎ እንትን ኢየሱስ ክርስቶስ ልጁ ተብሎ እንትን ሲል አይ ወልጃለሁ ይለዋል አይደለም? አይ እኔ ብዙም እውቀት የለኝም፣ ግን እዚህ ንጽጽር ከታች ሲገባ የሆነ ክርስቲያኖች ቤት ሲገባ እስልምና ውሸት ይመስለኛል። ሙስሊሞች ጋር ሲመጣ ደግሞ የተለያየ እንትን እኔ እውቀት ብዙም የለኝም። አንተ ሸክም ነው የፈለከው። ሸክም ደግሞ ጥሩ አይደለም። አይ እኔ ጭንቅላት አለክ፣ ምክንያቱም እውነት የፈለኩ ነው ማለት ነው እኮ። አብ የሚወልድ ከሆነ ምንድን ነው የሚወልደው? አንተ እንዴት ነው የምትረዳው ይሄንን? አይ እንደዛ ብዬ ጠይቃለሁ፣ ግን እንደዛ የሚባለው እንደ ሰው መውለድ ሳይሆን እንደ ሰው መውለድ አይደለም፣ እንደ ራሱ ነው የሚወልደው። ግን ምንድን ነው የሚወልደው? እንደዛ ተብሎ ነው ተመለሰልኝና እኮ ገባኝ። እኔ አሁን እንዴት ነው የሚወልደው ከሆነ እንደ ሰው አይደለም የሚወልደው ብለህ ትመልስልኛለህ። እኔ ግን ያልኩክ ምንድን ነው የሚወልደው ነው ያልኩህ። አይ ምን ማለት ነው? ጥያቄ ራሱ አልገባኝም። ሰው ይወልዳል? ሰው መውለድ የሚችል ነው? አይ አሁን ኢየሱስ አምላክ ስለሚባል ይቆያል። ደግሞ በመጽሐፉ ቆይ ላስረዳ ነው። ቆይ አብና ስለ አላህ እያስረዱ ሰው ሆኖ መውለድ የሚችል ፍጥረት ነው። ሰው ይወልዳል እኮ እሱ ግልጽ ነው። እንዴት ይወልዳል ብዬ ሳይሆን የጠየቁ ሰው አሁን ለምሳሌ ምንድን ነው የሚወልደው? ናልከኝ ሰው ምንድን ነው የሚወልደው? ሰውማ ሰው ይወልዳል። በአንተ መሰረት አምላክ ይወልዳል ሊል ፈልገህ ነው። እኔ ደግሞ እኔ ምን እንደሚወልድ ነው ማወቅ የፈለኩት። አይ አንተ ደግሞ የፈለከው አምላክ ይወልዳል ሊል ፈልገህ ነው። ነው አልፈለኩም። እኔ ምን እንደሚወልድ ነው ማወቅ የፈለኩት። አይ ገና እንትን ላይ ነኝ። እንዲህ ነው ብዬ አልመልስም። ቆይንን በመጽሐፍ ቅዱስ መሰረት ነው የምንሄደው። አብ ምንድን ነው የሚወልደው ብለህ ጠይቅ። ምንድን ነው እንዴት ነው የሚወልደው ሳይሆን አብ ምንድን ነው የሚወልደው ብለህ ጠይቅ። አይ ስማ ይጠይቃለሁ፣ ችግር የለውም። ግን ለማወቅ አንድ እግዚአብሔር በሚለው ደግሞ ያው እኔ ክርስቲያን ነበርኩ ላስረዳክ ወደ እስልምና የመጣሁበት መንገድ። እሺ ንገረኝ እስኪ። ቀላል ጥያቄ ልጠይቅህ። ዓለማትን ሰማይን ምድርን የፈጠረው ጌታ እኩያ አለው ብለህ ታምናለህ? ምን አልከኝ? እኩያ ወይ ደግሞ ቢጤ ያለው ብለህ ታምናለህ ወይ? ሰማይን ምድርን የፈጠረው ዓለማት እሱም እንደዛ ብዬ አላምንም። ኦኬ፣ ግን አብ ግን እኩያ አለው ማለት አብ ወልድ አለ። ወልድ እኮ አብን ያክላል። እኩያ አንድ ነው ተብሎ ስለሚታመን ነው እኮ እኩያ ማቾች ናቸው። አብ ሌላ አምላክ ነው፣ ወልድም ሌላ አምላክ ነው።
አይ እንደዛ ምንም እኔ አላየሁም እኮ። ወልዳውን ከድንግል ማርያም መቶ ሲወለድ አብ አልተወለደም። ያ በስጋው ነው የሚባለው እኮ። በስጋው አብ የለማ። አብ እኮ በስጋ አልመጣም ወደ ምድር፣ እሱ ላይ ነበር። አይ መለኮቱ እንጂ ያው እንትን በስጋ ነው ተገለጠው ተብሎ የሚታመነው እንጂ እኮ አብ ተገልጧል። አብማ አልተገለጠ። ተገለጠው ልጁ ነው ኢየሱስ ክርስቶስ። ያልተገለጠ አምላክ አለ። እኔ እኮ ግራ ስለሚገባኝ ነው። እኔ እምነት ምራት ብዙም እኮ እያስረዳሁህ እኮ ነው እኮ እያስረዳሁህ ነው። በክርስትና እንዴት እንደሆነ እምነቱ እያስረዳሁህ ነው። ገባህ አይደለ? ከዛ አንተ እኔ ትንሽ አፒታይዘር ከሰጠሁህ ምግቡን ራስህ አዘጋጅተህ ትበላለህ እንጂ እኔ እየጠቀጠቅኩ አይደለም። ገባህ? እኛ አምላካችን የምንለው አላህ እኩያ የለውም። በአላህን የሚያክል ከአላህ ጋር የሚተካከል አምላክ የለም። ሌላ አላህ ብቸኛ ነው በምንነትም በማንነትም። በክርስትና ግን ሃይማኖት ስትመጣ ብቸኛ አምላክ አይደለም። ከእሱ ጋር የሚተካከል እሱን የሚያክል ሌላ አምላክ አለ። ወልድ የሚባል መንፈስ ቅዱስ የሚባል። አብ የሚባለው መውለድ ይችላል፣ መወለድ አይችልም። ወልድ የሚባለው መወለድ ይችላል፣ መውለድ ግን አይችልም። መንፈስ ቅዱስ ደግሞ መውለድም አይችልም፣ መወለድም አይችልም። የሚለያዩ ናቸው። ገባካ? ከሶስቱ አካል ወልድ የሚባለው የማርያም ልጅ ነው። ገባካ አይደለ? አብና መንፈስ ቅዱስ ግን የማርያም ልጆች አይደሉም። ገባ አይደለ? አምላክ ወደ ምድር መጣ ሲባል አንድ አምላክ አይደለም የመጣው፣ ከሶስቱ አምላክ አንዱ አምላክ ነው የመጣው። ወልድ የሚባለው አምላክ። አብና መንፈስ ቅዱስ የሚባሉት አምላኮች ደግሞ አልመጡም ወደ ምድር። ገባካ አይደለ? ይሄ ነው በቃ ክሊርሊ ማለት ነው። እኛ ደግሞ